የ2024-25 የውድድር ዓመት የአውሮፓ ሊግ የፍጻሜ ጨዋታ ምሽቱን በስፔኗ ከተማ ቢልባኦ በሳን ማሜስ ስቴዲየም በሁለቱ የእንግሊዝ ፕሪምየር ሊግ ክለቦች ማንቸስተር ዩናይትድ እና ቶተንሃም መካከል ተደርጓል። ሁለቱ ክለቦች በውድድር ዓመቱ አስከፊ ጊዜን በሊጉ ያሳለፉ ሲሆን በታሪካቸውም መጥፎ የውድድር ዓመትን አሳልፈዋል። የሩበን አሞሪም እንዲሁም የአንዤ ፖስቴኮግሉ ቡድን በአውሮፓ መድረክ በአውሮፓ ሊጉ ሰናይ ጉዞን እያደረጉ ሲሆን ለፍጻሜ ደርሰውም ምሽቱን ጨዋታቸውን አድርጓል። ፖርቱጋላዊ የቀይ ሰይጣናቱ አለቃ ሩበን አሞሪም በቋሚ 11 አስተላለፋቸው በቅርቡ ከጉዳት የተመለሱትን እንደነ ሉክ ሾው፣ አማድ ዲያሎ፣ ሌኒየሮ የመሳሰሉትን ተጫዋቾች ይዘው ወደ ሜዳ የገቡ ሲሆን የቶተንሃም ዋና አሰልጣኝ አንጄ ፖስቴኮግሉ እንደነ ጄምስ ማዲሰን፣ ዲያን ኮሎዞቭስኪ እና ሉካስ ቨርገቫል አይነት ወሳኝ ተጫዋቾቻቸውን በጉዳት ምክንያት ቢያጡም በጨዋታው በፊት መስመሩ እንደነ ብሬነን ጆንሰን፣ ዶሚኒክ ሶላንኬ እና ሪቻርልሰን ሲያሰልፉ መሀል ላይ ፔፔ ሳር፣ ያን ቢሶማን እና ቤንታኩርን ይዘው ወደ ሜዳ ገብተዋል። የጨዋታው ዋና አልቢትር የጨዋታውን መጀመር በፊሽካቸው ካበሰሩ በኋላ ቀይ ሰይጣናቱ ጫና ፈጥረው ተጫውተዋል። በተለይም በቀኝ መስመር በኩል በአማድ ዲያሎ አማካኝነት በተደጋጋሚ ስፐርሶች ላይ ጫና መፍጠር ቢችሉም ግን ማስቆጠር አልቻሉም። ቀይ ሰይጣናቱ በመጀመሪያው አጋማሽ 63% የኳስ ቁጥጥር እንዲሁም 2 ኦን ታርጌት ማስመዝገብ ችሏል። በአንጻሩ ስፐርሶች በ42ኛው ደቂቃ ከፔፔ ሳር የተሻገረለትን ኳስ ብሬነን ጆንሰን አስቆጥሮ ስፐርሶችን የመጀመሪያውን አጋማሽ 1-0 እየመሩ አጠናቋል። ማንቸስተር ዩናይትዶች በሁለተኛው አጋማሽም ብልጫ ወስደው ጫና ፈጥሮ የተጫወቱ ሲሆን በራስመስ ሆይሉንድ፣ ሉክ ሾው፣ ካስሜሮ አማካኝነት ለግብ የቀረቡ ሙከራዎችን ቢያደርጉም ኳስና መረብን ማገናኘት ሳይችሉ ቀርተዋል። በቶተንሃም በኩል እንደ ግብ ጠባቂ ቪካሪዮና ተከላካዩ ሚኬ ቫንደቨን አይነት ተጫዋቾች ለግብ የቀረቡ ኳሶችን ማትረፍ ችሏል። በዚህም ቶተንሃሞች አስደናቂ መከላከልን በማሳየት ውጤታቸውን በማስጠበቅ 1-0 አሸንፈው የ2024-25 የውድድር ዓመት የዩሮፓ ሊግ ሻምፒዮን መሆናቸውን ሲያረጋግጡ በቀጣይ ዓመትም በሻምፒዮንስ ሊጉ የሚሳተፉ ይሆናል።